ነገር እናውራ። አንዴ ክፈተው። እሺ አንዴ እኔ ብቻ ልግባሽ። ክፈተው ዲብ፣ በእናትህ ክፈተው። ኧረ ዲብ በጣም እያስጨነቀን ነው። ተው። አቶ መሰለና ሔዋን ተፋጠጡ። ሔዋን የፈለግከውን ብር እከፍላለሁ፣ ግን ደግሞ ቤቱን ለዳዊት መልስለት ስትል ጠየቀችው። አዎ ብር እፈልጋለሁ፣ ግን ደግሞ ብር ብቻ አይደለም ችግሬ፣ አንድ ነገር የምፈልገው ነገር አለ። እሱን ካደረግሽ ቤቱን ሙሉን እመልሳለሁ በማለት ይነግራታል። ቆይ ምንድነው የምፈልገው? ብር እሰጥሃለሁ፣ ስለዚህ ለዴብ ቤቱን መልስለት። አንተ ግን በሰው ስቃይ ለምን ትደሰታለህ? ብላ ሔዋን በጣም ተናዳም ትጠይቀዋለች። እሺ ችግር የለውም ብሩን ከከፈልሽ፣ ከዛም በፊት ግን ደግሞ ሉሊትን ከፊት ለፊትሽ አስከትለሽ ከመጣሽ ብቻ ነው። እኔ የብር ችግር የለብኝም፣ ግን ደግሞ ሉሊትን ለማቀፍ በጣም ተርቤያለሁ። ስለዚህ ሉሊትን እፈልጋታለሁ። ሉሊትን ካመጣሽልኝ እንዲሁም ብሩን ከከፈልሽ ችግር የለም ቤቱን እመልስልሻለሁ በማለት ይነግራታል። ሔዋንም በጣም ትናደድና ይሄ መቼም ቢሆን አይሆንም፣ ሉሊትን መቼም ቢሆን ልታቅፋትም አችልም፣ ሉሊትን መቼም አታገኘችትም፣ ጠኔ ይደፋል እንጂ ብላም ትለዋለች። አቶ መሰለም እንግዳውስ ተይው፣ ማን እንደሆንኩ አታውቂኝም፣ ስለዚህ ቀጥይበት ብሎም ይላታል። እኔ ገንዘብ ብቻ አይደለም ችግሬ፣ ሙሽራዬን ብቻ ነው የምፈልገው፣ ስለዚህ አይመለከተኝም። የኔ ሙሽራ ደግሞ በየትም በበረሃ ለበረሃ ይዟ ሲዞር ነበረ። በዛን ሰዓት ደግሞ ይልሽ የራሱ የሚላትኝ እየባለገች ነበር። እናም ያን ጊዜ ነው ወረቀቱን ያገኘሁት። ሚስቱ በዛን ሰዓት ታክማ ወይም ደግሞ አደጋ ከአንድ ውሽማ ጋር አደጋ ደርሶባት ሆስፒታል ሄዳ ነበር። በዛን ሰዓት ነበረ መረጃውን ሁሉ ያገኘሁት ይላታል። ይህንን ሲላትኝ ሔዋን በጣም ትናደዳለች። ቆይ ግን ምን አይነት ሰው ብትሆን ነው ግን እንደዚህ መጥፎ የሆንከው? ብላም ትመልስለታለች። በሉሊት የማይደራደሩት ዳዊትም ሆነ እንዲሁም ሔዋን በፍጹም ይህን ነገር ማድረግ አንችልም፣ ብሩን ከፈለገ እንመልስለታለን፣ ያለያ ግን ሉሊትን በፍጹም ሊያገኛት አይችልም ብላ ሔዋንም ሆነ ዴብ ወሰኑ። ሮዛም ከባድ ውሳኔና እንዲሁም ከባድ ችግር ደረሰባት። ሌላኛው አደጋዋ አሁን ላይ ከዶክተሩ ተደውሎ የሰማችው ስልክ በጣም ልብ ሰባሪም ነበረ። ለሷ ለህይወቷ መጨረሻ ላይ ህይወቷን ምስቅልቅል የሚያደርግ ነበር። እናም ዶክተሩም ሲደውልላትኝ ሮዛም ደስተኛ ሆና ስልኩን ታነሳዋለች። ሮዛ በጣም አዝናለሁ፣ በአደጋው ምክንያት አንቺ መውለድ አትችይም፣ ካሁን በኋላ ማህፀንሽ ልጅ መሸከም አይችልም ይላታል። ይህንን እየሰማችው ሮዛ በጣም ትደነግጣለች። በአንቴኑም ነበረ ሮዛ ምንም እንኳን መጥፎ ብትሆን ግን ደግሞ በዚህ ልክ እንድትቀጣም በአንቴኑ አይፈልግም ነበር። ነገር ግን ብዙ ነገር ብታደርገው ምንም ቢሆን ትንሽ ቀን ፍቅር አንድ ላይ ስላሳለፉ ስለዚህ ይህን ነገር ደግሞ ሲሰማ እሱ በጣም ነበር ያዘነ። ሮዛም በጣም ደነገጠች። እንዲሁም እናቷ ተደውለና አሁንማ በቃ ቤቱን ይህ ዳዊት ተብዬው ባልሽ ቤቱን ሊያችን ላይ ሊሸጠው ነው ብሎም ትነግራታለች። ቆይ እማዬ ምን አዲስ ነገር አለ ብላ ሮዛም ትጠይቃታለች። አዎ ይኸውልሽ መጥተው ቤቱን ሲለኩት ነው ያሉት። እናም ስለዚህ ቤቱን እንግዲህ ከላይ ላይ ሽጦቱን የጎዳና ልወድቅ ነው። ያው አንቺ ግን ከሱ ከቤት ተዘብዝፈሽ ምንም ነገር እንኳን አላደረግሽም ብላም ትላታለች። ሮዛም ቆይ ግን እማዬ ምንድን ነው እያልሽ ያለሽው? ቆይ ማናቸውስ ብላም ትጠይቃታለች። እንግዲህ ሰዎቹን አላቃቸውም፣ በጣም ወፍራምና ከባድ የሆነ ሰውዬ ነው አንዱ፣ ስለዚህ እነሱ ናቸው ብላም ትላታለች። አቶ መሰለ እንዲሁም ሮዛ እናት የምትኖርበትን ቤትም ሊሸጡት ሂደዋል። እናም ቤቱን ሲለኩትኝ ያየችው የሮዛ እናት ግን ደግሞ ዳዊት ነበር የምስላት። ዳዊት ግን የሚኖርበትን ቤት በአቶ ተሰማ ቤት ነጠቅም፣ ነገር ግን ደግሞ አሁን ላይ ምንም ማድረግ አልቻለም። እናም ሉሊትም እንደዛው። ሉሊት አሁን ላይ የአቶ መሰለ ሚስት ለመሆንም ብቁ ስላልሆነችና እንዲሁም ደግሞ ፍላጎት ስለሌላትኝ ስለዚህ በዚህ ዴብን አጠቃዋለሁ ወይም ደግሞ አሸንፈዋለሁ ብሎም ነው ያሰበው። ፋንቴኑም አሁን ላይ ለዳዊት ምንም ባለማድረጉ ቢሰማውም ግን ደግሞ በተለይ ደግሞ በሮዛ የሚመጣው በደል ስለበዛበት ሮዛንም ይኸውልሽ እንግዲህ ቅጣትሽንም እያሳየሽ ነው ሲላትም ነበረ። በዳዊት ላይ ስትጫወችበትም ንርሽ ነበር።
ነበረ። ዋንም ዴብን እባክን በቃ ተው ሁሉንም ነገር አትጨነቅ በማለት ስትነግረውም እሷ እኮ ማለት ህይወቷን ትዳሯን እንዲሁም ክብሯን እኮ ነው ያበላሸችው ይላታል። እናም መጨነቅ የለብም ህይወቴን እኮ ነው እያመሰቃቀለችው። በቃ በሷ በጣም ብዙ ፈተና እየተፈተንኩ ነው። እኔም ደግሞ ትዳሬ ነው ብዬ ብዙ ነገር ሳደርግ ነበረ። ነገር ግን ለካ ከላይ ላይ ድራማ እየተሰራብኝ ነበር። ይህን ደግሞ አለማወቄ በጣም ያናድደኛል እያለ ዳዊትም ለሔዋን ይነግራታል። ሔዋንም ግን ደግሞ በቃ ዳዊት እባክህን ነገሮችን ሁሉ ቀዝቀዝ አድርጋቸው እናም ትጎዳለህ ዝም በል ስትለውም እንደዛ እንኳን ስጓጓለት የነበረው ልጅም የኔ አልነበረም አየሽ አይደለ ብሎ ይነግራታል። ሔዋንም ዴብ እባክህን ተረጋጋ ልጁ ያንተ ነበረ ብላም ትለዋለች። እስኪ እባክሽን ተይኝ እኔን ለማስተባበል ነው አይደል ብሎ ይነግራታል። ይህ እንደዛ አይደለም ሮዛ ለባንቴኑ ደውላ ያንተ ልጅ እንደሆነና እንዲሁም ሁሉንም ነገር ጨርሳ ምርመራም አድርጋ እንደመጣች ነግረው ነበረ። ከዛም በኋላ ነው አደጋው የተፈጠረው። ስለዚህ ትክክለኛ ልጅህ ነበረ፣ ግን ደግሞ ፈጣሪ አልፈቀደውም። አንተ በቃ እንደዚህ ልትሆን አይገባም ተረጋጋም ብላ ሔዋንም ትለዋለች። ዴብም በፍጹም ልጄ የኔ አልነበረም የሌላ ሰው ልጅ ነበር እያያዝኩትኝ ወይም ደግሞ ተስፋ አድርጌ የተቀመጥኩትን በማለት እያዘነ የሚነግራት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁን ከልብ ነው የማመሰግነው። ወደ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ ያድርጋችሁ የደወል ምልክቷንም መጫናችሁን አትርሱ። ውድ ቤተሰቦች ይህ ቻናል ሁለገብ ቻናል ነው። የተለያዩ ቪዲዮዎችን ታገኙበታላችሁ። ሰብስክራይብ አድርጋችሁ የደወል ምልክቷንም መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን እናመሰግናለን። ወደ ዛሬው ቪዲዮ ሲሄድላችሁ አሁን ላይ አቶ መሰለ በዳዊት ላይ እየተጫወተበት ነው። በተለይ ደግሞ በላዩ ላይ ቤቱንና እንዲሁም ንብረቱን ሁሉ ነገሩን ስለወሰደም አሁን ላይ ከባድ ብርና እንዲሁም ደግሞ የማይደራደሩበት ሎሊትን ካልሰጣችሁኝ ቤቱን አልመልስም ብሏል። ሔዋንም በጣም ተናዳና ተበሳይታ አቶ መሰለን ከቀጠረችውም በኋላ ግን ምንድነው ችግርህ አንተ ምንስ ነው የምትፈልገው ብላም ትጠይቀዋለች። እንዲሁም እሱ የሚፈልገው ብሩን ከሰጠችውና ከዛም ሎሊትን እጅ ውስጥ ካስገቡ ምንም አይነት ብር ወይም ደግሞ ምንም አይነት ቤት እንደማይፈልግ ነገራትኝ። ብሩን እሰጥሃለሁ ነገር ግን ደግሞ ሉሊትን የምትባል ላይንህ እንኳን ልታያት አትችልም ብላም ትለዋለች። እንግዳውስ ታዩ ከማን ጋር እንደተሳፈጥሽ አላወቅሽም ማለት ነው። ስለዚህ ሁሉን ነገር ማድረግ እችላለሁ በማለት ለሔዋን ይመልስላታል። ይህ ቤት እንግዲህ ላያቸው ላይ ቢሄድና እንዲሁም ደግሞ ዳዊትም እቃህን ሸክፈህ አውጣ ቅራቅንቦውን ካሁን በኋላ ሲለውም ለአቶ መሰለ ቆይተዋል። ዳዊትም ምንም ማድረግ አልቻለም። አሁን ላይ ነገሮች ሲደራረቡበት በጣም ተጨነቀ። በተለይ ደግሞ በጉጉት ሲጠብቀው የነበረው ልጅ የራሱ እንዳልሆነም ሲሰማ በጣም ነበር ተናድደው። ነገር ግን ሔዋን ለማስተባበልና እንዲሁም ደግሞ ለማረሳሳት ልጁ የራስ ነበረ ብላም ትለዋለች። በፍጹም ያ ልጅ የኔ አልነበረም ብሎም